ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ሳህለ ገብርኤል ተባረክ የዜና አዲስ መረጃዎችን እየመረቁ ይታደርጋለሁ። አብራችሁን ቆዩ። የኢትዮጵያ ንግድ ስራዎች ኮርፖሬሽን ያስገነባው ዘመናዊ የግብርና ማቀዝቀዣ ማዕከል የግብርና ምርቶች ተፈጥሯዊ ይዘታቸውን ጠብቀው ለሸማቹ ማህበረሰብና ለውጭ ገበያ እንዲቀርቡ በማድረግ ረገድ የላቀ ፋይዳ እንዳለው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በአቃቂ ቃሊቲ ክፍለ ከተማ የተገነባውን ዘመናዊ አትክልትና ፍራፍሬ የእንስሳት ተዋጽኦ ማቀዝቀዣ መጋዘንና ሁለገብ ህንፃ መርቀው ስራ አስጀምረዋል። ሀብታሙ ሙለታ። የኢትዮጵያ የንግድ ስራዎች ኮርፖሬሽን በአቃቂ ቃሊቲ ክፍለ ከተማ ያስገነባውን ዘመናዊ የአትክልትና ፍራፍሬ የእንስሳት ተዋጽኦ ማቀዝቀዣ መጋዘንና ሁለገብ ህንፃ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎንፊና ሌሎች ሚኒስትሮችና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተመርቋል። እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ የተከናወኑ ስራዎች ተጨባጭ ውጤቶች ማስገኘታቸውን የገለጹት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የከተማ ግብርናን በማስፋፋትና የምርት ገበያው ሰንሰለት እንዲስተካከል በማድረግ ሸማችና አምራቹን ተጠቃሚ የማድረግ ስራ እየተከናወነ እንደሚገኝ ገልጸዋል። የምግብ ሉዓላዊነታችንን ለማረጋገጥ በግብርና ምርቶች ራሳችንን ለመቻል ዘርፈ ብዙ ጥረቶች ተደርገው በጣም አመርቂ ውጤቶች እየተገኙ ነው። የዚህ አጠቃላይ ምርትና ምርታማነትን የመጨመር ስትራቴጂ በገጠሪቷ ኢትዮጵያ ብቻ ሳይሆን በከተሞችም ጭምር እየተሰራ ይገኛል። ከተሞቻችን የህንፃ ጫካ ብቻ ሳይሆኑ የሚመረትባቸው ጭምር መሆን እንዲችሉ ስፔስን በአግባቡ በመጠቀም ዘመናዊ የከተማ ግብርናዎችን በማስፋፋት ሸማቹና አምራቹ በመገናኘት ሁለቱንም ተጠቃሚ የማድረግ ስራዎች ልዩ ትኩረት ተሰጥቷቸዋል። በተሰጠውም ትኩረት መሰረት የተሻሉ ውጤቶችን ማየት ጀምረናል። ከለውጥ ወዲህ ለዘርፉ በተሰጠው ትኩረት ጤናማና ንጹህ የግብርና ምርቶች ለዜጎች እንዲቀርቡ በትኩረት እየተሰራ መሆኑን የጠቆሙት ከንቲባ አዳነች ለምርቃት የበቃው የአትክልትና ፍራፍሬ መጋዘን ለሸማቹ ንጽህናቸውን የጠበቁ ምርቶችን ተደራሽ ለማድረግ የሚያስችል ነው ብለዋል። ማዕከሉ በተለይም የአዲስ አበባ ነዋሪ ቀዳሚ ተጠቃሚ እንደሚያደርገው የገለጹት ከንቲባዋ በከተማዋ 5 በሮች የተገነቡ የገበያ ማዕከላት ለሸማቹና ለአምራቾች ምቹ ሁኔታ መፍጠራቸውን አብራርተዋል። ከዚህ በፊት በሀገራችን ብዙ ትኩረት የማንሰጠው ነገር ግን ከለውጡ ወዲህ ልዩ ትኩረት እየሰጠን የአትክልትና ፍራፍሬ መጋዘኖቻችን ለውጭ ምርቶች ብቻ ሳይሆን ለሀገር ውስጥ ሸማቾችም በተገቢው ንጽህና ስታንዳርዳቸውን በጠበቁ ትኩስ ምርቶች ተጠቃሚው ጋር ሸማቹ ጋር መድረስ እንዲችሉ እየተሰራ ነው ያለው። ይህንን የመሰለ ቴክኖሎጂ የተገጠመለት እጅግ ግዙፍ የሆነ በርካታ ችግሮችን ሊቀርፍ የሚችል ስቶሬጅ በዚህ ላይ በመድረሱና ለዚህ ደግሞ እንደ ከተማችን የመጀመሪያ ተጠቃሚ በመሆናችን እጅግ በጣም ማመስገን እወዳለሁ። በአዲስ አበባ 5 በሮች ላይ ትላልቅ ገበያ ማዕከላቶችን ገንብተናል። ተመሳሳይ ስቶሬጆች አላቸው። ይዘታቸው ይህንን ባያከልም እንኳን ምርት በቀላሉ ወደ ከተማችን እንዲመጣ አምራቾች ጋር በመድረስ እነሱ ደግሞ ወደ ሸማቹ ይዘው እንዲመጡ ሰንሰለቱን አመቻችተናል። ይሄ ግን በቂ አይሆንም። በቅንጅት መስራት ለጋራ ተጠቃሚነት ጉልህ አስተዋጽኦ አለው ያሉት ከንቲባ አዳነች ከማዕከሉ የሚወጡ ምርቶች ለማህበረሰቡ ተደራሽ እንዲሆኑ አነስተኛ ሱቆችን በማደራጀት ከተማ አስተዳደሩ እንደሚሰራ ጠቁሟል። በጋራ መስራት፣ መናበብ፣ መቀናጀት በእያንዳንዱ የግብይት ሰንሰለት ውስጥ ያለውን ማነቆ መፍታት የምርትን ጥራትን በዛው ልክ ማላቅ ይጠበቅብናል። ከዚህ የማከማቻ ማዕከል በከተማችን አዲስ አበባ ላይ ለሚፈጠሩ ትናንሽ ሱቆች በቀጥታ የሚደርስበት አግባብ በጋራ እንዘረጋለን ብዬ አምናለሁ። የዘንቢል ሱቆችን እኛ በሚገባ ማደራጀት እንችላለን። በዘርፉ በርካታ የስራ ዕድልን ከዚህ በላይ መፍጠር እንችላለን። ተያይዘን እንዲህ ከሰራን የኑሮ ውድነትን ማቃለል፣ የገበያ ግሽበቱን ማረጋጋት እንችላለን። ተጠናክረን የሀገራችንን ብልጽግና በጋራ እናረጋግጣለን። የኢትዮጵያ ንግድ ስራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ በኃይሉ ንጉሴ ፕሮጀክቱ ከ1.7 ቢሊዮን ብር በላይ ወጪ እንደተደረገበት ገልጸው በውስጡ ዘመናዊ የማቀዝቀዣ መጋዘንና ሁለገብ የህንፃ ፕሮጀክትን ያካተተ መሆኑን አብራርተዋል። ዛሬ የሚመረቀው ፕሮጀክት ከተማ አስተዳደሩ በሰጠን 11490 ካሬ ሜትር ላይ ያረፈ ነው።
ለፕሮጀክቱ ግንባታ 1.7 ቢሊዮን ብር ወጪ የተደረገ ሲሆን በውስጡም ዘመናዊ ማቀዝቀዣ መጋዘንና የሁለገብ ህንፃ ፕሮጀክትን ይዟል። በተለይም የምርት ማቀዝቀዣ ፕሮጀክቱ በአንድ ጊዜ ከ20 ኩንታል በላይ የአትክልትና ፍራፍሬ ምርቶችን በዘመናዊ መንገድ በማቀዝቀዝና በማቆየት የምርት ጥራት ደረጃ ለመጠበቅ፣ የምርት ብልሽትና ብክነትን ለመቀነስ፣ ምርቶችን ጥራታቸውን እንደጠበቁ ለሀገር ውስጥና ለውጭ ገበያ ለማቅረብና ለአምራቹ በተለይም ለአነስተኛው አርሶ አደሮች አስተማማኝ ገበያ መሆን ያስችላል። ከዚህ ጎን ለጎን የተገነባው የሁለገብ ህንፃ ፕሮጀክት ከምድር በታች 2 ወለል መኪና ማቆሚያ ያለው 10 ወለል ያለው ሲሆን ለንግድ ለቢሮና ለመኖሪያ አገልግሎት የሚሰጥ ይሆናል። ማዕከሉ ለገበያ የሚቀርቡ የአትክልትና ፍራፍሬ ምርቶችን በእጥፍ ለማሳደግ የሚያስችል አቅም የሚፈጥርና የምርት ብልሽትን የሚቀንስ ነው ብለዋል። ዛሬ ተመርቆ ስራ የሚጀምረው ፕሮጀክት ለገበያ የምናቀርበውን የአትክልትና ፍራፍሬ ምርቶች በአቅርቦት በእጥፍ ማሳደግ የሚያስችል አቅም የሚፈጥር ሲሆን ብልሽትን ክምችትን ትርጉም ባለው መልኩ ይቀንሳል። ፕሮጀክቱ በዚህ ደረጃ ላይ እንዲደርስ የአዲስ አበባ ከተማ አስተዳደር ላበረከቱ አስተዋጽኦ ዋና ስራ አስፈጻሚው አመስግነዋል። በተያያዘ ዜና የአትክልትና ፍራፍሬ ማቀዝቀዣ መጋዘን ወደ ስራ መግባት የግብርና ምርቶች ጥራታቸውን ጠብቀው ለውጭ ገበያ እንዲቀርቡ በማድረግ የውጭ ምንዛሬ ግኝትን እንደሚያሳድገው የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። ቤተልሔም አየነው ተጨማሪ አላት። በኢትዮጵያ የግብርና ምርት ከአምራቹ እስከ ገበያ እስኪደርስ በርካታ ማነቆዎች እንደሚገጥሙት በተደጋጋሚ ይነሳል። በዚሁ ዘርፍ ያለውን ችግር ለመፍታት የመፍትሄ እርምጃዎች እየተወሰዱ ይገኛሉ። በእነዚህ እርምጃዎች ኢትዮጵያ ምርትን ከብክለትና ከብልሽት ጠብቃ ወደ ውጭ የምትልከው ምርትና የምታገኘው ገቢ እያደገ መምጣቱን ነው የንግድና ቀጠናዊ ትስስር ሚኒስቴር መረጃ የሚያመላክተው። በተያዘው በጀት ዓመት 6 ወራት ብቻ 5.1 ቢሊዮን ዶላር ገቢ መገኘቱንም መረጃው ያሳያል። ከምርት አቅርቦትና አያያዝ ጋር በተገናኘ ያጋጥሙ የነበሩ ተግዳሮቶችን ይቀርፋል በሚል በኢትዮጵያ ንግድ ስራዎች ኮርፖሬሽን ተገንብቶ የተመረቀው ምርትን ያለ ብልሽት ለበርካታ ጊዜያት ተፈጥሮ ይዘቱን ሳይለቅ እንዲቆይ የሚያግዝ የማቀዝቀዣ መጋዘንና ሁለገብ ህንፃ ስራ መጠናቀቅ የዚህ ሁሉን አቀፍ ስኬት አንድ አካል መሆኑን የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ንግድ ስራዎች ኮርፖሬሽን የቦርድ ሰብሳቢ ዶክተር ካሳሁን ጎፌ ገልጸዋል። መንግስት በየዘርፉ ያሉብን ስብራቶች በመገንዘብ ሰፊ ማስተካከያ እርምጃዎች እየወሰደ እንደሆነ ይታወቃል። በተለይ በሀገራችን የንግድ ስነ ምህዳር ውስጥ ከሚታዩት ዋና ዋና ስብራቶች መካከል ንግድን የሚያሳልጡ ሎጂስቲክሶች አንዱና ዋነኛው ነው። ከዚህ አንጻር መንግስት በ2030 ከ20 ቢሊዮን ዶላር በላይ ገቢና የውጭ ንግድ የሚደግፍ የበለጠ ቀልጣፋ በቴክኖሎጂ ላይ የተመሰረተ ዘመናዊ ሎጂስቲክስ መሰረተ ልማት እንዲኖር በማሰብ ዘርፈ ብዙ እርምጃዎችን በማከናወን ላይ ይገኛል። በንግድ ሎጂስቲክስ ክዋኔ ውስጥ ደግሞ ከሌሎች እንደ ማጓጓዣ ከመሳሰሉት ጉዳዮች ባሻገር የመጋዘንና ክምችት አስተዳደር ተግባራትን ማስተዳደርና ማስተባበርን ይጠይቃል። በዚሁ መሰረት ኮርፖሬሽኑ ዛሬ ለመረቃ ያበቃው የማቀዝቀዣ መጋዘንና የሁለገብ ህንፃ ፕሮጀክት እንዲህ ያለው ስብራት ለመጠገን የሚያስችል ተጠቃሽ እርምጃ ነው። ምርቶች ያለአግባብ ሲያዙና ከበቂ በላይ ምርት ሲኖር ይከሰቱ የነበሩ የምርት ብክለቶችን ከማስቀረት አንጻር ሚናው ጉልህ ነው ያሉት ሚኒስትሩ መሰል ፕሮጀክቶች ለሀገሪቱ ከሚሰጡት አስተዋጽኦ አኳያ በሌሎች የሀገሪቱ ክፍሎችና መሰል ግንባታዎችን ለሚያካሂዱ ተቋማት ጥሩ መነሻ በመሆኑ ስራውን ማስፋፋት ይገባል ብለዋል። አትክልትና ፍራፍሬ ኤክስፖርት በጥራት በማቅረብ የውጭ ምንዛሪ ግኝታችን የማሳደግ ተልዕኮንም መወጣት ያስችላል። የዚህ ማዕከል መጠናቀቅ ለኮርፖሬሽኑ ከፍተኛ ስኬት ተደርጎ የሚወሰድ ሲሆን እንደ ሀገር ዘርፉን እየተገዳደረን የሚገኘው ሎጂስቲክስ ማነቆ ለመፍታት ለምንገነባው የገበያ መሰረተ ልማት የማቀዝቀዣ መጋዘን እጅግ አስፈላጊ በመሆኑ በሌሎች ሀገራችን ከባቢዎች ለምንገነባቸው ተመሳሳይ መሰረተ ልማቶችና ለግል ዘርፉና ሌሎች መሰል ተቋማት እንደ መነሻና መማሪያ ተወስዶ ሊስፋፋና ሊጠናከር የሚገባው መሰረተ ልማት ነው። ሀገሪቱ ያላትን ምርት በአግባቡ ለመጠቀም በቀጣይ ሰፊ ስራ ይጠበቅባታል ያሉት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ገበያውን ለማረጋጋትና እኩል ተጠቃሚነትን ለመፍጠር የገበያ ትስስር መሰረታዊ ጉዳይ መሆኑን አንስተው በአምራች ዘርፍ ላይ ለተሰማሩ አካላት የኢትዮጵያ ኢንቨስትመንት ሆልዲንግ ድጋፍ እንደሚያደርግም ጠቁመዋል። የአዲስ አበባ ከተማ አስተዳደር የአገልግሎት አሰጣጥን በማዘመን ለተገልጋዮች ቀልጣፋና ፈጣን ምላሽ እንዲያገኙ እያደረገው ያለው ስራ ለሌሎች ምሳሌ እንዲሆን እያስቻለ መሆኑ ተገለጸ። የግራንድ አፍሪካ የተቋማትና የአመራር ሽልማት ድርጅት የምስጋና መርሃ ግብርም አካሂዷል። ዘገባው የሪፖርተራችን ሄለን ጀንበሬ ነው። ፈቃዱ መለስ ያቀርበዋል።
የግራንድ አፍሪካን የተቋማትና የአመራር የሽልማት ድርጅት የተሻለ ስራ ያከናወኑ ተቋማትና ባለሙያዎችን ባለፈው ታህሳስ 12 ቀን ያበረታታና የሸለመ ሲሆን ለተሸላሚ የተቋማት ባለሙያዎች የምስጋና መርሃ ግብር አካሂዷል። ድርጅቱ በ2017 ዓ.ም ከመዘናቸው ከ1000 በላይ ተቋማት መካከል የአዲስ አበባ ባህልና ኪነ ጥበብ ቢሮ፣ የንፋስ ስልክ ፖሊቴክኒክ ኮሌጅና ሌሎችም በከተማው ያሉ ተቋማት ተሸላሚ መሆናቸው ይታወሳል። የአዲስ አበባ ከተማ የአገልግሎት አሰጣጥን በማዘመን ለተገልጋዮች ቀልጣፋና ፈጣን ምላሽ እንዳገኙ እያደረገችው ያለው ስራ ለሌሎች ምሳሌ እንዲሆን እያስቻለ ነው ያሉት የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ቢሮው ለሽልማት ያበቃውን በሰጠው አገልግሎትና ባለው የተሻለ የስራ ባህል ነው ብለዋል። ከተማችን እንደምታውቂው ለአገልግሎት አሰጣጥ በጣም ሰፊ ቦታና ትኩረት ተሰጥቶ ነው የሚሰራው። በከተማችን የተዘረጋው ፕላትፎርም እኛም እንደ ተቋም እውቅና እንድናገኝ ካደረገና አንዱ የከተማችን አሰራር ነው። የኛ ተቋም እውቅና መሰጠት የከተማችን ትልቅ እውቅና ማሳያ ነው። የግራንድ አፍሪካ የተቋማትና የአመራር ሽልማት ድርጅትና የወርልድ ክላስ የጥራት ሽልማት ድርጅት ዋና ስራ አስፈጻሚ ግርማ በቀለ ድርጅቱ ተቋማት ያሉበትን አጠቃላይ ሁኔታ በዓለም አቀፍ ልቀት መመዘኛ መሰረት በመመዘን የተሻሉና ጠንካራ ብቃት ያላቸውን ተቋማት በመሸለም ሌሎቹ እንዲነሳሱና ክፍተቶቻቸውን እንዲያሻሽሉ በማድረግ ሀገሪቱ የጀመረችውን ሁለንተናዊ ልማት ውጤታማ እንዲሆን ዓላማ ይዞ እየሰራ መሆኑን አንስተዋል። ሽልማቱ ዋና ዓላማ ተቋማት ያሉበትን አጠቃላይ ሁኔታ በተቋሙ ውስጥ በመገኘት በዓለም አቀፍ የተቋም ልህቀት መመዘኛ መሰረት በመመዘን ተቋሙ ያለበትን ሁኔታ በማየት የተሻሉ እና እጅግ በጣም ጠንካራ ነው የሚባል ብቃት ያላቸውን ተቋማት በመሸለም ሌሎቹን ደግሞ ክፍተቶቻቸውን እንዲያሻሽሉ እንዲያርሙ በማድረግ ሀገሪቱ የጀመረችውን የልማት አቅጣጫ መሰረት በማድረግ ኢትዮጵያ ወደ ቀደመ ክብሯና ታሪኳ እንድትመለስ የማድረግ ስራ ነው የምንሰራው። በባለፈው ታህሳስ ወር ላይ በተደረገው ሽልማትም ከ40 በላይ ተቋማትና አመራሮች መሸለማቸውን ተናግረዋል። መርሃ ግብሩ ተሸላሚ ተቋማት የስራ እንቅስቃሴን በተሞክሮነት ያቀረቡበትና የተመሰገኑበት መሆኑንም ገልጸዋል። ሀገራችን እየለማች ነው። በከፍተኛ ሁኔታ ሌሊትና ቀን የሚሰሩ እጆች እየተፈጠሩ ያሉበት ሁኔታ ነው ያለው። በእያንዳንዱ ተቋም ይሄው ባህልና አስተሳሰብና አመለካከት ደግሞ በከፍተኛ ሁኔታ መስረጽ ስላለበት ተቋማችንም የዚህ አካል በመሆን ላለፉት 32 ዓመታት ሽልማትን ማበረታቻና እውቅና ሲሰጥ ቆይቷል። ተሸላሚ ተቋማት አሰራራቸውን እና ለሕዝብ ይዘው የመጡትን አጠቃላይ ተቋማቸው የሚገኝበትን ሁኔታ የሚያብራሩበት፣ ለመንግስት ምስጋና የሚያቀርቡበት፣ ለሰራተኞቻቸው ምስጋና የሚያቀርቡበት፣ ለደንበኞቻቸው ለአቅራቢዎቻቸው ምስጋና የሚያቀርቡበት እና ይሄንን ስላደረጋችሁልን ለሽልማት በቅተናል ብለው ራሳቸውን በግልጽ ከህዝብ ጋር የሚያስተዋውቁበት ፕሮግራም ነው። ውጤታማ የሆኑ ተቋማት አመራሮችና ባለሙያዎችን መሸለም ለወደፊት ጠንክሮ ለመስራት እንደሚያግዝም ተመላክቷል። ፕሮግራሙ በተለይ ተቋማት አሁን እየሰጡ ካለው አገልግሎት ወይንም እየሰሩ ካለው ለሀገር ለህዝብ ከሚያደርጉት አስተዋጽኦ አንጻር አሁን ከሚሰሩት በላይ እንዲሰሩ የበለጠ ያበረታታቸዋል። እያነቃቃን ያለው እንደ ሴንቸሪ ኢንቨስትመንት ግሩፕ ከ16700 በላይ ሰራተኛ ያለው ትልቅ ተቋም ነው እና ይሄ ተቋም በተለያዩ ስራዎች ውስጥ ያለ ነው። በኢንዱስትሪው፣ በግብርናው፣ በማይኒንግ፣ በኮንስትራክሽን በተለያዩ ዘርፎች ውስጥ ነው ያለው እና ለሌሎችም ተቋማት ትልቅ መነቃቃት የሚፈጥርና ጥሩ የስራ ውጤት እንዲመዘገብ ያስችላል። የግራንድ አፍሪካ የተቋማትና የአመራር ሽልማት ድርጅት ላለፉት 32 ዓመታት ትጉሃንን እያበረታታና እየሸለመ ያለ ድርጅት ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤኤምኤን የዜና አዲስ መረጃዎቻችን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ ቀደም ብለን በመስክ ላይ ሪፖርተሮቻችን እንደሚገኙና ወደ በኋላ ላይ መረጃዎችን ለእናንተ እንደምናጋራ ጠቁመናችሁ ነበር። አሁን በቀጥታ ወደ እሱ መረጃዎች ነው የምናልፈው። ቀዳሚ የምናደርገው በወጣቶች ዘንድ አሉታዊ መጤ ልማዳዊ ድርጊቶችን ለመከላከል የሚያስችል ውይይት በአዲስ አበባ ከተማ እየተካሄደ ነው። ይህንን ጉዳይ እየተከታተለች የምትገኘው ሪፖርተራችን ጸጋ ታደለ መረጃዎችን በቀጥታ መስመር ላይ ልታጋራን ትገኛለች። ከእሷ ጋር የተወሰነ ቆይታ ይኖረናል። ጸጋ በድጋሚ እንደምንለሻል። እስኪ አጠቃላይ በውይይቱ ላይ የተነሱ ያሉ ሀሳቦች ምን ይመስላሉ? እነማንስ ተገኙ? የሚለውን መረጃ ለተመልካቾች አጋሪልን።
መልካም እንግዲህ ቀደም ሲልም አንተ እንደጠቀስከው እኔም በመግቢያ ላይ ለማስተዋወቅ እንደሞከርኩት በዛሬው ዕለት የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በተለይ ደግሞ አሉታዊ መጤ ልማዳዊ ድርጊቶችን፣ አደንዛዥ ዕፅን እንዲሁም ሱሰኝነትን መከላከልን ዓላማው ያደረገ ወጣቶችንም ደግሞ ታሳቢ ያደረገ የግንዛቤ ማስጨበጫ መድረክ ነው ያካሄደው። እንደሚታወቀው እንግዲህ አንድ ሀገር ካሏት ትልልቅ ሀብቶች መካከል ወጣቱ ትውልድ ትልቅ ስፍራ የሚሰጠው እንደሆነ ይታወቃል። ወጣቱ እንግዲህ ያለውን እውቀት እንዲሁም ደግሞ ጉልበት፣ ኃይል፣ ትኩስ ኃይሉን በሙሉ ሀገርን በሚጠቅሙ ተግባራት ላይ ሊያውል እንደሚገባ እንግዲህ ሀገርን ሊያሻግሩ በሚችሉ ተግባራት ላይ ሊያውል እንደሚገባ ይታመናል። ነገር ግን ይህንን ማድረግ የሚቻለው ወጣቶችን ከሱሰኝነት ወይም ደግሞ ለሱስ አጋላጭ ከሆኑ ነገሮች መጠበቅ ሲቻል ነው። ይህንን እንግዲህ ታሳቢ በማድረግ ነው ይኸው የግንዛቤ ማስጨበጫ መድረክ በዛሬው ዕለት እየተካሄደ የሚገኘው። በዚህ መድረክ ላይ ከሁሉም ክፍለ ከተሞች የተውጣጡ በርካታ ወጣቶችም ናቸው የተገኙበት። ከዚህ ባሻገር ደግሞ በመድረኩ ላይ የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ የሆኑት ክብረ አለም ደምሴ ተገኝተው ነበር። እሳቸውን ባነጋገር ነው መሰረት ደግሞ እንዳሉን ከሆነ እንግዲህ በተለይ አሁን ባለንበት ሰዓት ላይ ወጣቶች ለሱሰኝነት የመጋለጥ እድላቸው ከፍተኛ ከመሆኑ የተነሳ ሀገር ያላትን አምራች ኃይል እያጣች ነው የምትገኘው። የሀገርን አምራች ኃይል አጣን ማለት ደግሞ በሀገር ሁለንተናዊ እድገት በብልጽግና ጉዞ ላይም ትልቅ የሆነ አሉታዊ ከፍተኛ ጫናን የሚያሳድር እንደሆነ ጠቅሰዋል። ስለዚህ ይህ እንዳይሆን ደግሞ አስቀድሞ መስራት እንደሚገባ የገለጹበት አግባብ አለ። እንግዲህ ወጣቶች ለዚህ ተጋላጭ የሚሆኑባቸው የተለያዩ ምክንያቶች አሉ። ቀዳሚው አዋዋላቸው ነው። ከዛም ባሻገር ደግሞ ይሄ ያቻ ግፊት እንዲሁም ደግሞ የሚመርጧቸው አብሯቸው የሚውሏቸው ጓደኞች በሙሉ ለዚህ ምክንያት ሊሆኑ እንደሚችሉ አንስተዋል ምክትል ቢሮ ኃላፊው። ታዲያ ይሄ እንዳይሆን መስራት በማስፈለጉ እንደሚታወቀው የከተማ አስተዳደሩ ትኩረት ሰጥቶ የሚንቀሳቀስባቸው ዘርፎች ናቸው እነዚህ ጉዳዮች። በከተማችን እንግዲህ 114 የሚጠጉ የወጣት ስብዕና መገንቢያ ማዕከላት አሉ። ከዛም ባሻገር ደግሞ የስፖርት ማዘውተሪያ ስፍራዎችን በማስፋፋት ትኩረት ተሰጥቶ እየተሰራ ነው የሚገኘው። ወጣቶች ውሏቸውን እነዚህ ቦታዎች ላይ በማድረግ ስብዕናቸውን በመገንባት ቀሪ ጊዜያቸውንና ጉልበታቸውን ደግሞ ሀገርን የሚያገለግል ለማህበረሰብም የሚጠቅም ተግባር ላይ መዋል እንዳለባቸው አመላክተዋል። በዚህ በመድረክ ላይ ተሳታፊ የነበሩ ወጣቶችንም ስናነጋግር የተለያዩ አጋላጭ ምክንያቶች አሉ። ወጣቱ በራሱ ይህንን መከላከልና መራቅ አለበት። እንደነዚህ አይነት ደግሞ የግንዛቤ ማስጨበጫ መድረኮች ጠቀሜታቸው የጎላ ነው። ያላወቅነውን እንድናውቅ ያደርጉናል። ራሳችንንም እንዴት መጠበቅ እንዳለብን መረጃ የሚሰጡ ናቸውና እንደዚህ አይነት መድረኮች በጣም መስፋፋት በወረዳም ደረጃ ምር ተስፋፍተው ሊሰራባቸው ለወጣቱ ግንዛቤ መስጠት በየጊዜው የማይቋረጥ ተከታታይ ተግባር መሆን እንዳለበት የገለጹበት አግባብ አለ። እንግዲህ ለአሁን ያለኝ መረጃ ሳህላይ ይመስላል። መልካም ሪፖርተራችን ጸጋ ታደለ ላደረሽን የቀጥታ መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። ቀጥለናል። የተወዳጁ ተመልካቾቻችን ወደ ሌላኛው የመስክ ቆይታ ነው የምናመራው። የጌዲዮ ብሔረሰብ አዲስ ዓመት ማብሰሪያ የሆነው ዳራሮ ለባህልና ለቱሪዝም ልማት በሚል መሪ ቃል እንደሚከበር ተገልጿል። የአንድነት የፍቅርና የመተሳሰብ ምሳሌ የሆነው ይሄው በዓል በሀገር ውስጥና ከሀገር ውጭ በተለያዩ ባህላዊ ክዋኔዎች እንደሚከበርም ተመላክቷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ደግሞ ሪፖርተራችን ትባረክ ኢሳያስ በቀጥታ መስመር ላይ ትገኛለች። ከእሷ ጋር የተወሰነ ቆይታ ይኖረናል። ትባረክ በድጋሚ እንደምንለሻል። እስኪ አጠቃላይ በበዓል ሁነቱ ላይ እየተካሄደ ያለው ክዋኔ ምን ይመስላል? ለተመልካቾች መረጃዎቹን አጋሪልን። አመሰግናለሁ ሳህለ። ቀደም ሲል አንተም እንደጠቀስከው እንግዲህ የጌዲዮ ብሔረሰብ አዲስ ዓመት መቀበያ አሮጌውን ዓመት መሸኛ በዓል ነው እንግዲህ የዳራሮ በዓል። ይሄም ሁነት በመዲናችን አዲስ አበባ በዛሬው ዕለት ጥር 20 ቀን ማለት ነው በተለያዩ ባህላዊ ሁነቶች እየተካሄደ ይገኛል። እዚህ ሸራተን አዲስ ሆቴል በተለያዩ ጭፈራዎች ባህላዊ በሆኑ ሁነቶች እየተከበረ ይገኛል ማለት ነው። እንግዲህ የዳራሮ በዓል በብሔሩ ተወላጆች ዘንድ ብቻም ሳይሆን መላው ኢትዮጵያውያን በአንድነት በፍቅር በመተሳሰብ በጋራ የሚያከብሩት ታላቅ በዓል እንደሆነም ነው እንግዲህ ከመድረኩ የተነሳው። በተለይ የዳራሮ በዓልን ከማይዳሰስ ቅርስነት በዓለም አቀፍ ደረጃ በዩኔስኮ ለማስመዝገብ ዞኑ የተለያዩ እንቅስቃሴዎችን እያደረገ እንደሚገኝም እንደዚሁ የዞኑ ዋና አስተዳዳሪ በዛሬው ዕለት በሰጡት መግለጫ አስታውቀዋል
ማለት ነው። የዳራሮ በዓል በዓለም አቀፍ ደረጃ ሲታወቅ በተለይ ባህልና እሴቱን ከማስተዋወቅ አንጻር የአብሮነት እሴትንም ከማጎልበት አንጻር ከፍተኛ አስተዋጽኦ እንዳለውም ጭምር ነው የተመላከተው። እንግዲህ የዘንድሮ የ2018 የዳራሮ በዓል ለባህልና ለቱሪዝም ልማት በሚል መሪ ሀሳብ ይከበራል ማለት ነው። ከዛም ባሻገር እንግዲህ በመድረኩ ላይ ከፍተኛ የመንግስት የስራ ኃላፊዎች ተገኝተው የእንኳን አደረሳችሁ መልእክት እንደዚሁም ደግሞ ስለ በዓሉም የተለያዩ ጉዳዮችን አንስተዋል። የባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው የእንኳን አደረሳችሁ መልእክትን አስተላልፈዋል። ከዛም ባሻገር የጌዴኦ ዞን መልክዓ ምድሩ አመቺ እጅግ የተዋበ አረንጓዴ ስፍራ እንደመሆኑ ለመልማትም በጣም ተመራጭ ስፍራ መሆኑን ጠቁመው ባለሀብቶች ወደዚህ አካባቢ ወደ ጌዴኦ በማምራት እንግዲህ የልማት ስራዎችን እንዲያካሂዱ የተለያዩ ዘርፎች ላይ በኢንቨስትመንቱ ረገድ እንዲሳተፉም ጥሪ አቅርበዋል። ይህ ሲሆን እንግዲህ ለቱሪዝም መዳረሻ ተመራጭ ስፍራ እንደመሆኗ ጌዴኦ ለተለያዩ ለጉብኝት እንደዚሁም ለተለያዩ ጉዳዮች ወደ ስፍራው የሚያቀኑ ሰዎች በሙሉ ሁኔታ እንዲስተናገዱ ፍጹም ነፃ ሆነው ደስተኛ ሆነው ጊዜያቸውን አሳልፈው እንዲመጡ ስለሚያስችል የቱሪዝም መስህብን ከማስፋት አንጻር እንደዚህ አይነት የልማት ስራዎች ከፍተኛ አስተዋጽኦ እንዳላቸውም አንስተዋል። ከዛም ባሻገር የዳራሮ በዓል የፍቅር፣ የአንድነት፣ የመከባበር አሮጌውን ዓመት በመሸኘት አዲሱን ዓመት የመቀበል ብስራትም እንደመሆኑ ሁሉም ኢትዮጵያውያን በጋራ ዘር፣ ቀለም፣ ሃይማኖት፣ ጾታ ሳይለይ በአንድነት የሚያከብሩት ታላቅ በዓል እንደሆነም አንስተዋል ማለት ነው። ዶክተር ሂሩት አክለውም መዲናችን አዲስ አበባ የተለያዩ የብሔር ብሔረሰቦች ባህላቸውን የሚያስተዋውቁበት መሰል ሁነቶችን በስፋት የምታስተናግድ ይህም አንዱ የቱሪዝም ተመራጭና ቀዳሚዋ ከተማ እንድትሆን ምቹ መደላድልን እንደፈጠረም ጭምር አንስተዋል ማለት ነው። በዚህም እንግዲህ በዛሬው ዕለት በመዲናችን አዲስ አበባ ይኸው የዳራሮ በዓል ሲከበር ባህሉን በስፋት ከማስተዋወቅ አንጻር አዲስ አበባ ያላትን አቅም ያላትን ለቱሪዝም ፍሰቱ ያላትን ተደራሽነትም ጭምር አንጸባራቂ መሆኑን አንስተዋል። ይኸው የዳራሮ በዓል ጥር 30 ቀን በጌዴኦ ዞን ዲላ ከተማም የመዝጊያ ስነስርዓቱ እንደሚካሄድም ጭምር ነው የተነሳው። በተለይም ለማይዳሰስ ቅርስነት በዩኔስኮ ለማስመዝገብ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ ይኸው ታላቅ የሆነው የዳራሮ በዓል ለቀጣይ እንዲመዘገብም ሰፊ ስራዎች እየተሰሩ እንዳለ ለዚህም የሁሉም ማህበረሰብ ርብርብ እንደሚያስፈልግ እንደዚሁ ባህሉን ማስተዋወቅም ከሁሉም እንደሚጠበቅም ጭምር ነው የተመላከተው። መልካም ሪፖርተራችን እንትባረክ ኢሳያስ ስላደረሽን የቀጥታ መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። ቀጥለናል። የተወደዳችሁ የማክሮ ኢኮኖሚ ማሻሻያ ሪፎርሙ የተረጋጋና ጤናማ የፋይናንስ ስርዓት እንዲኖር ማስቻሉን የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናገሩ። የኢትዮጵያ ንግድ ባንክ ከ45 ሚሊዮን በላይ የሚሆኑ ደንበኞቹን ለማመስገን ያለመ የደንበኞች አገልግሎት ሳምንት የመክፈቻ መርሃ ግብርም አካሂዷል። ራሄል አበበ ተጨማሪ አላት። የኢትዮጵያ ንግድ ባንክ በዓለም አቀፍ ደረጃ የሚከበረውን የደንበኞች አገልግሎት ሳምንት አስመልክቶ ለሁለተኛ ጊዜ በዋናው መስሪያ ቤቱ የመክፈቻ መርሃ ግብር አካሂዷል። የደንበኞች እርካታ የባንካችን ስኬት ነው በሚል መሪ ቃል መክፈቻ በተደረገው የደንበኞች አገልግሎት ሳምንት የገንዘብ ሚኒስቴርና የኢትዮጵያ ንግድ ባንክ የዳይሬክተሮች ቦርድ ሰብሳቢ አቶ አህመድ ሽዴ፣ የባንኩ ከፍተኛ አመራሮችና ደንበኞች ተገኝተዋል። ሚኒስትሩ በዚህ ጊዜ እንዳሉት ኢትዮጵያ ባለፉት ጥቂት ዓመታት ባከናወነችው የማክሮ ኢኮኖሚ ማሻሻያ ሪፎርም ባለፈው በጀት ዓመት ብቻ እድገቷን ወደ 9.2 በመቶ ከፍ ማድረግ ችላለች ብለዋል። በተለይ የባለፈው በጀት ዓመት በተሟላ መልኩ መተግበር የጀመረው የኮምፕሬሄንሲቭ የሆነው የማክሮ ኢኮኖሚ ማሻሻያ በከፍተኛ አመራር ጥንቃቄ እና ውጤትና ቅንጅት በስኬት ጎዳና ላይ እየተጓዘ ነው የሚገኘው። በዚህም ሂደት ባለፈው ባጠናቀቅነው በጀት ዓመት የ9.2 በመቶ እድገት ማግኘት ችለናል። በዘንድሮ በጀት ዓመትም ይሄው የኢኮኖሚ ሪፎርሙ ሞመንተሙን ጠብቆ በማጠናከር 10.2 በመቶ እድገት እንደሚረጋገጥ ይጠበቃል ዘንድሮ ማለት ነው። የማክሮ ኢኮኖሚ ሪፎርሙን ተከትሎ በፋይናንሱ ዘርፍ በርካታ ተግባራት ስለመከናወናቸው የገለጹት ሚኒስትሩ ለኢትዮጵያ ንግድ ባንክም የተረጋጋና ጤናማ የፋይናንስ ስርዓት እንዲኖር የጀርባ አጥንት ሆኗል ብለዋል። የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ በታሪካችን ትልቁን ሪፎርም ነው። ይሄ በአጠቃላይ በኢኮኖሚ ተዋናዮች መካከል በምርት፣ በልውውጥ፣
አጠቃላይ በኢምፖርትና ኤክስፖርት ዙሪያ ያሉት ጉዳዮች ላይ ከፍተኛ እንደምታ የሚያሳይ ነው። በዚህ ለውጥ ማዕቀፍ ንግድ ባንካችን አሁንም ስኬታማ በሆነ መልኩ በከፍተኛ ውጤታማነት እየተጓዘ ነው የሚገኘው። የኢትዮጵያ ንግድ ባንክ የ5 ዓመት ተቋማዊ ስትራቴጂ ቀርጾ እየተንቀሳቀሰ ነው ያሉት ደግሞ የኢትዮጵያ ንግድ ባንክ የፕሬዝዳንቱ ተወካይና የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት ኤፍሬም መኩሪያ ናቸው። የስትራቴጂው ዋና የትኩረት አቅጣጫ የደንበኞችን ፍላጎት ማርካት መሆኑን አንስተው ባንኩ ባለፉት ጥቂት ዓመታት ባከናወናቸው ተግባራትም ተጨባጭ ውጤት ማምጣት ችሏል ብለዋል። ከምስረታው ጀምሮ ባሉት 77 ዓመታት በአጠቃላይ ያላስመዘገበውን ከ515.5 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ስኬት በ2017 በጀት ዓመት በማስመዝገብ አስደማሚ ታሪክ ሰርቷል። በዚህም አጠቃላይ ተቀማጭ ገንዘቡን 1.6 ትሪሊዮን ብር ከማድረሱም በላይ ጠቅላላ ሀብቱን ከ2.3 ትሪሊዮን በላይ ያሻግሯል። በመቀጠልም በያዝነው በ2018 በጀት ዓመት የመጀመሪያ አጋማሽ ከ325 ቢሊዮን ብር በላይ ተጨማሪ ገንዘብ በማሰባሰብ አጠቃላይ ተቀማጩን 2 ትሪሊዮን ብር ማድረስ ችሏል። የደንበኞች የአገልግሎት ሳምንት ዋና ዓላማ ለባንካችን የስኬታማነት ሚስጥር ምክንያት ለሆኑ ከ45 ሚሊዮን በላይ ለሚልቁ ውድ ደንበኞችና እነሱን የሚያገለግሉ ሰራተኞች ለመሆናቸው እውቅና ሰጥተን ለማመስገን ነው ያሉት አቶ ኤፍሬም፣ በዚህም ባንኩ ባደረገው ጥናት የደንበኞችን የእርካታ ደረጃ ከ80% በላይ ማድረስ እንደቻለን ቢያሳየንም ይህ ይበቃል ብለን ግን አንቆምም ብለዋል። የእርስዎ እርካታ የባንካችን ስኬት የሚለው የደንበኞች አገልግሎት ሳምንት መሪ ቃል በግልጽ እንደሚያሳየው የባንካችንን ስኬት የሚለካው በምናገኘው የትርፍ መጠን ወይም በሌሎች የፋይናንስ መመዘኛዎች ብቻ ሳይሆን የደንበኞቻችንን ፍላጎት በአገልግሎቶቻችን ባረካንበት ልክ ነው። በዚህም ምክንያት ባንካችን ይህን መሪ ቃል ለመተግበር ቀድሞ በአገልግሎታችን ላይ በጥቂቱም ቢሆን የታዩ የአሰራር ግልጽነትን፣ ከአገልግሎት ጥራት መዋዠቅ፣ ከአገልግሎት መዘግየት፣ ከኔትወርክ መቆራረጥ፣ ከሲስተም ብልሽት፣ ከስራ ክፍሎች ቅንጅት፣ ከሰራተኞች አመለካከትና ከስራ ባህል ጋር የተያያዙ ችግሮችን ለመፍታት የተቀመጡ የአገልግሎት ማሻሻያ አቅጣጫዎችን መሰረት ያደረገ ከፍተኛ እንቅስቃሴ እናደርጋለን። ባንኩ ትልቁ የሀገሪቱ የኢኮኖሚ ተዋናይ ከመሆኑ አንጻር ከፍተኛ አበርክቶ እንደሚጠበቅበት የተገለጸ ሲሆን በሀብት አሰባሰብ በፋይናንስ አካታችነትና በዲጂታላይዜሽን የሚጫወተውን የመሪነት ሚና በማላቅ የደንበኞችን እርካታ ከፍ ለማድረግ የጀመረውን ስራ አጠናክሮ መቀጠል እንዳለበትም በመድረኩ ተመላክቷል። የአዲስ መሶብ የአንድ ማዕከል አገልግሎት ተገልጋዩ ያለ እንግልት የተቀላጠፈ አገልግሎት የሚያገኝበት ማዕከል ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስቴር አመራሮች ገለጹ። አመራሮቹ የአዲስ መሶብ የአንድ ማዕከል አገልግሎትንም ጎብኝተዋል። ዘገባው የሪፖርተራችን መሐመድ ኑራሊ ነው። ቴዎድሮስ ይሳ ያቀርበዋል። የአዲስ መሶብ የአንድ ማዕከል አገልግሎት ተገልጋዮች በርካታ ተቋማትንና አገልግሎቶችን በአንድ ቦታ የሚያገናኙበት እድል ፈጥሯል። ተግባሩም አገልግሎቱን በማቀላጠፍና ከዚህ በፊት በተገልጋዩ ዘንድ ይነሱ የነበሩ የጊዜ ብክነትና ወጪን አስቀርቷል። ይህንኑ ተቋም የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላን ጨምሮ የሚኒስቴር መስሪያ ቤቱ አመራሮች ጎብኝተዋል። አመራሮቹም ማዕከሉ በአደረጃጀትም በአሰራርም ጠንካራ ስርዓት የተዘረጋበት ተቋም መሆኑን ተመልክተናል ብለዋል። በአዲስ መሶብ ከእሳቤውን ያሟላ እንዲሁም ደግሞ በተሻለ ሁኔታ እዚህ አካባቢ የስራ አካባቢውንም በተለየ ሁኔታ በመፍጠር እንዲሁም አገልግሎቶችንም በቴክኖሎጂ የተደገፈና ዲጂታል አገልግሎቶች በመስጠት ዜጎች ሲገለገሉ አይተናል። የስራ ኢንቫይሮንመንቱም ኤርጎኖሚክሱም ለዜጎች ምቹ የሆነ ኢንቫይሮንመንት ነው እዚህ ያለውና በተሻለ ሁኔታ የተተገበረ እንደሆነ ዛሬ ለማየት ችለናል ማለት ነው። እያንዳንዱ አገልግሎቶች ደግሞ ከማንኛውም ነገሮች ንክኪ ነፃ መሆናቸው የሰራተኛው አፕሮች ከፊቱ እንደሚባለው አብዛኛውን እዚህ ያለው በጣም ደስ እያለው ምቹ አካባቢ ላይ መገልገሉ ለነዋሪው በጣም ጥሩ ነገር ነው። መንግስትና ዜጋ ሊገናኝ የሚችለው በአገልግሎት ነው። አንድ አገልግሎት ብዙ ሲባል ኖሯል። በተለይ ዜጎች ባሉበት አገልግሎት ማግኘት አለበት ብቻ አይደለም፣ ክብር ያለው አገልግሎት በየቢሮቸው ማግኘት መቻል አለባቸው ተብሎ ይታሰባልና እንደ አንድ ኢትዮጵያዊ አንዳንድ ሀገሩ እንደሚወድ ዜጋ ይፈጠር ከተባለ የመንግስት አገልግሎት በጥራት ለዜጋው መድረስ መቻል አለበት ነው። ይህን ከማድረግ አኳያ እኔ እውነት የአዲስ መሶብ አገልግሎት በዚህ ልክ ነው ያገኘሁት። አዲስ መሶብ የአንድ ማዕከል አገልግሎት ዋና ዳይሬክተር አቶ ዮናስ አለማየሁ የመሶብ አገልግሎት መጀመር የተገልጋይን እንግልት በመቀነስ የሚያባክነውን ጊዜ በመቆጠብ ረገድ ባለፉት ወራት ትልቅ ሚና ተወጥቷል ነው ያሉት። ከአዲስ አበባ ከተማ አስተዳደር 13 የሚሆኑ ተቋማት በቅርቡ የሚቀላቀሉ ወደ 4 ተቋማት ይኖሩናል። ወደ 17 ተቋማት ማለት ነው። ከፌዴራል ተቋማት በተጨማሪ አካተን ከ132 በላይ ዲጂታል አገልግሎቶችን እየሰጣን ያለ ነው።
ሰው የትኛውን ቦታ የሚያገኘውን ሰርቪስ በተበታተነ መልኩ ማለት ነው እዚህ ሰብሰብ ባለ ሁኔታ በአንድ ማዕከል ውስጥ ማግኘት የሚያስችል ስርዓት ነው። እንግዲህ እስካሁን ድረስ ከመስከረም አጋማሽ ጀምሮ እስካሁን ድረስ ወደ 70 ሺህ አካባቢ እየጠጋን ነው። አሁን በ6 ወሩ ወደ 54 ሺህ በላይ ተገልጋይ ያስተናገድ ነው። አሁን ባለንበት ጥር ወር ላይ ኦልሞስት ወደ 70 ሺህ አካባቢ እየተጠጋን ያለ ነው። ከእለት እለት የተገልጋይ ቁጥር እየጨመረ ነው። በቀጣይም በ9 ክፍለ ከተሞች አዲስ መሶብ የአንድ ማዕከል አገልግሎት ለመስጠት እየተሰራ እንደሚገኝም ዋና ዳይሬክተሩ ተናግረዋል። የመንግስት ተቋማት እንደ ማንኛውም ዘመናዊ የግል ተቋማት ጥሩ አገልግሎት ሰጥተው እርካታ ማሳደግ እንደሚችሉ መሶብ አሳይቶናል። አሁን ላይ አንድ ማዕከል ዋና መስሪያ ቤት እዚህ አለ። ቦሌ ቅርንጫፍ በተመሳሳይ አገልግሎቱን ክፍት አድርገን እየሰጠን ነው። በቀጣይ 9 ክፍለ ከተሞች ውስጥ አማካይ በሆኑ ቦታዎች ላይ አገልግሎቱን ለመጀመር የህንፃ ግንባታና እድሳት እያደረግን ዝግጅት እያደረግን ያለ ነው። ስለዚህ በአጠቃላይ የሀገር አቀፍ ስርዓቱን ተከትሎ አዲስ መሶብ አዲስ አበባ ተቋማትን አስተሳስሮ በአንድ ማዕከል አገልግሎት እየሰጠ ያለ ዲጂታል የመንግስት አገልግሎት ማዕከል ነው። በአዲስ ጓዳ ገጻችን በከተማችን ለየት ያሉ ስፍራዎችን እንዲሁም አስተማሪ ተሞክሮና ልምድ ያላቸውን ግለሰቦች ወደ እናንተ እናደርሳለን። ታዲያ ዛሬ ደግሞ አንድ መልካም የንባብ ተሞክሮ ያለው ታዳጊ ልናስተዋውቃችሁ ነው። ቤተልሔም አየነው እንደሚከተለው ታቀርበዋለች። ከሰኞ ማክሰኞ ከእሁድ ቅዳሜ ከሐሙስ በስተቀር እንኳንና ጮማ ስጋ የነካካው አልበላው ነበር። መጽሐፍ ማንበብ ሙሉ ሰው ያደርጋል ከሚለው ወርቃማ አባባል ጀምሮ ስለ ንባብ አስፈላጊነት በርካታ ነገሮች ሲነገሩ ሰምተን ይሆናል። እንግዲህ ንባብ እጅግ አስፈላጊ ነገር መሆኑም የሚታመን ነው። ያለ ነገር ስለ ንባብ አላነሳንም። ዛሬ አንድ ታዳጊ ጥሩ የሆነ የንባብ ባህል ያለው ልጅ ልናስተዋውቃችሁ ነው። በተለይም ደግሞ ብዙዎች በአዋቂነት እድሜያቸው ካነበቡት መጽሐፍ የበለጠ እንዳነበበም ሰምተናል። ይህ ልምድ ከየት መጣ የሚለውን ከሱም ከቤተሰቦቹም ጋር ቆይታ እናደርጋለን። አብራችሁ ነው። ስሜ አሜን ባሳዝነው ይባላል። የ10 ዓመት ታዳጊ ነኝ። መማርም እስከ ዘመን መድኃኔዓለም ገዳም ትምህርት ቤት ነው። የሀበሻ ጀብዱ፣ ሳይንስና ሃይማኖት፣ ከልጆች ደግሞ በተለይ ደግሞ የዓለማየሁ ዋሴ መጽሐፍት የአዋቂ ሁሉም ከመሮ በፊቶቹ ሁሉንም አንብቤያቸዋለሁ። ከህፃናት ደግሞ መሐመድ ሰልማን የጻፈው አልበርት አይንስታይን ቪዲዮ መጽሐፍ በጣም ወደዋል። አሁን ላይ ወደ 450 መጽሐፍት ደርሻለሁ። የሰው ልጅ በተለያየ መንገድ እውቀት ማግኘት ይችላል። በቴክኖሎጂም እውቀት ማግኘት ይችላል። ግን ከቴክኖሎጂ በላይ እውቀትን የሚያገኘው በመጽሐፍ ነው። በትምህርቴ ጎበዝ እንደሆነ ረድቶኛል እና ደግሞ አንዳንድ ችግር ሲፈጠር መፍትሄ ለማግኘት ብዙም እንዲያቅተኝ አግዞኛል። እኔ በጣም ነው የወደድኩት። ለምን እንደሆነ አላውቅም። ስፓይደርማን ያለበት ጌም ያስነከልከኛል። አብዲስታን አስጦሰኛል። እሴት ታዬ ይባላለው። የህፃን አሜን ባሳዝነው ወላጅ እናት ነኝ። በሙያዬ መምህርት ነኝና ለረጅም ዓመት በማስተማር ወደ 18 ዓመት በማስተማር ሙያ ሰርቻለሁ። በጣም ልጅ እያለሁ ነው ማስተማር የጀመርኩት። እርጉዝ እያለሁ ኖርማሊ የራሴ መጽሐፍት አነባለሁ። ግን ጀርመን ባህል ማዕከል ደራሲና ተርጓሚ ዮናስ ታረቀኝ አንድ ስልጠና አዘጋጅቶ ሲሰጥ ሴቶች ነብሰ ጡር ያሉ ነብሰ ጡር ማለት 3 ወር ጀምሮ ጽንስ ይሰማል። ይሄ ደግሞ በመጽሐፍ ቅዱስም የታገዘ ነው፣ ሳይንሳዊም ነውና እኔ የሚያደርኩት የዛን ጊዜ ጀምሮ የህፃናት መጽሐፍት አነብለት ነበር፣ መጽሐፍ ቅዱስ አነብለት ነበር። እያለ ከወለድኩት ቀን ጀምሮ ልክ እንደሚሰማኝ ልጅ አነብለት ነበርና በጣም ቤተሰብም ብዙ ሰው ይስቅብኝ ነበር። ሁለተኛ ቤት ምን አይነት ትሬንድ አለ? የንባብ ታይም አለ። በሳምንት 2 ቀን 3 ቀን ከተመቸ በየቀኑ ፋሚሊ ሪዲንግ ታይም አለ። የዛን ሰዓት ምንድነው የምናደርገው? አንድ መጽሐፍ እንመርጥና ለምሳሌ ሀሽማል ከሆነ የተመረጠው እኔ አቦ ሰም እንጥላለን። እኔ የሚደርሰኝ የመጀመሪያው ከሆነ የመጀመሪያ የተሰጠኝን ገጽ አነባለሁ። ቀጥሎ ሁለተኛው ሰው ያነባል። ቀጥሎ ሶስተኛው ሰው፣ ቀጥሎ አራተኛው ሰው እያለ ዙሩ ይመጣል ማለት ነው። 30 ደቂቃ ከሆነ 30 ደቂቃ፣ 1 ሰዓት ከሆነ 1 ሰዓት። ያ ምን ፈጥሮልናል? አንደኛ እርስ በርሳችን ባውንደሪያችን በጣም ቢውልድ እንዲሆን አድርጓል። ሁለተኛ የንባብ ፍቅራችን እንዲዳብር አድርጓል። አሜን መጽሐፍ እያዘጋጀ ነው። የካቲት አካባቢ እግዚአብሔር ከረዳን ለገበያ ይቀርባል ብለን እናስባለን። የካቲት 11 የአሜን ልደት ነው። የዛን ቀን ለማስመረቅ አቅደናል። ተጽዕኖ ፈጣሪ ሰዎች ለኢትዮጵያ ልጆች የተሰኘ ርዕስ ያለው መጽሐፍ ነው። ልጆች የነሱን
ሰዎች የነሱን አንጸባራቂዎች የነሱን አይከኖች ማወቅ ይችላሉ የሚል ሀሳብ አመጣ። ደስ ይለኛል አልኩት። እኔ በቃ ከልጆች በላይ ቤተሰቦች አንባቢ ቢሆኑ ልጆች አድርጉ ከሚባሉት ይልቅ የሚያዩትን ይመርጣሉና ቤተሰብ ቢያነብ ራሱን በእውቀት ያብባል፣ ልጆቹንም አንባቢ ማድረግ ይችላል። አሜን ጋር ጎረቤት ነን እና አሜን በጣም ጎበዝ ልጅ ነው። በጣም ብዙ ነገሮችን ነው ያስተምረናል። አሪያ ሆኖናል፣ ለኛ እንድናነብ አድርጎናል። ማለት አስተዋይ ነው ከሌሎቹ። ያው ማንበቡ ምን አላውቅም፣ በጣም አስተዋይ ነው ከሌሎቹ የተለየ ነው። የአሜን የእንግሊዝኛ አስተማሪ ነኝ። አሜን ማለት ያው በጣም ጎበዝ ተማሪ ነው። ብዙ መጽሐፍ እንዳነበበ ራሱ ይመሰክራል፣ እውቀቱም ይመሰክራል እና ሌሎች ምሳሌ የሚሆን ተማሪ ነው። በእኔ ትምህርት በጣም ጎበዝ ነው። እስካሁን ድረስ በሌሎችም በጣም ጎበዝ ነው። ቤተሰብ ወሳኝ ነው፣ ግን መጽሐፎችን ደግሞ እንዲያነቡ ማበረታታት፣ መገፋፋት፣ ብዙ እንዲያነቡ መጽሐፎችን ደግሞ ማመልከት፣ ምን መጽሐፍ ማንበብ እንዳለባቸው ማቅረብ፣ የሚያነቡበትን ቦታ ላይብረሪ ሊሆን ይችላል፣ የተለያዩ ቦታዎችን ማሳየት፣ በየቀኑ እንዲያነቡ ማበረታታት፣ ምሳሌ በቃ ሆኖ ቤተሰብ ዋና ተዋናይ ሆኖ ማድረግ እንዳለበት ነው የሚሰማው። በሁለተኛው ዙር የኮሪደር ልማት የተሰሩ ፕሮጀክቶችን ለማስተሳሰር የሚከናወኑ የመንገድና መሰል ልማት ስራዎች የረጅም ዘመን ጥያቄያቸው ምላሽ የሚሰጥ መሆኑን ነዋሪዎች ተናገሩ። ከቦሌ መድኃኔዓለም እስከ እንግሊዝ ኤምባሲ እየተከናወነ የሚገኘው የመንገድ ስራ በከፍተኛ ፍጥነት እየተከናወነ መሆኑን የአካባቢው ነዋሪዎች ገልጸዋል። ሄኖክ ዘነበ ተጨማሪ አለው። በአዲስ አበባ በሁለት ዙር ከተከናወኑ የኮሪደር ልማት ስራዎች የቀሩትን ፕሮጀክቶች የማጠናቀቅና የማስተሳሰር ስራ እየተከናወነ ይገኛል። ይህም ከኡራኤል አትላስ ቦሌ ብራስና ከቦሌ መድኃኔዓለም ጎላጎል እንግሊዝ ኤምባሲ ሲሆን በጥቅሉ 11.5 ኪሎ ሜትርን ይሸፍናል። ኤኤምኤን ከቦሌ መድኃኔዓለም ጎላጎል እንግሊዝ ኤምባሲ በሚገኘው ፕሮጀክት ላይ ምልከታ አድርጓል። ፕሮጀክቶቹ የመዲናዋን ውበት ይበልጥ የሚገልጡ ስለመሆናቸው የአካባቢው ነዋሪዎች ተናግረዋል። ፕሮጀክቶቹ የነዋሪዎቹ የረጅም ዘመን ጥያቄና ፍላጎት መሆናቸውን የገለጹት አስተያየት ሰጪዎቹ ከዚህ ቀደም በአካባቢው ይስተዋል የነበረ ችግርን የሚፈታና መጠናቀቁንም በጉጉት የሚጠብቁት ስለመሆኑ ተናግረዋል። ሁልጊዜ በዚህ በኩል ሳልፍ ምን አለ በዚህ በኩል የሆነ መንገድ ቢሰራ እያልኩኝ ሳስብ ነበረ። ሲሰራ ደግሞ በማየቴ አሁን ራሱ መንገዴ በሌላ በኩል ነው። እስቲ እንዴት አድርገው ሰርተውት ይሆን ብዬ ነው ሰፈሩን ስለማቀው በዚህ በኩል የመጣሁት። በጣም ከንቲባዋን ላመሰግናት እወዳለሁ። ከልባቸው እንደሚሰሩ በጣም ነው ልነግርህ አልችልም። በጣም ነው የወደድኳቸውና በጣም ነው የማከብራቸው። አሁንም እግዚአብሔር እውቀቱንም ጥበቡንም ማስተዋሉንም ይስጣቸው። ለእግረኛም እኮ መንገድ አልነበረ፣ እየተጋፋን ነበረ የምናልፈው። ልፍ ስትል አንድ የሆነ እንከን ያጋጥማል። ምኑ ሁሉ የተምታታ ነበረ። አሁን ይሄ ሲያልቅ እግረኛው ተዝናንቶ ይሄዳል። በግራ ቀኝ ምንም ችግር የለበትም። ተሽከርካሪም እንደ ልቡ እያሽከረከረ ይሄዳል። ገና አሁን በጉጉት እግረኛው እስከሚያልቅ ድረስ ጉጉት ላይ ነን። የቱ ጋ ነው የደረሰው የቱ ጋ ነው ያለው እያልን ነው የምንጠይቀው እና ያው ላይ ኤምባሲ እንደሆነ ነው ይሄ እስከሚያልቅም ድረስ በቃ እየጓጓን ነው እንጂ ለስራችን ምንም እንትን ያለው ነገር የለም። ጽድስ ሲል በጣም ነው የሚያምረው። ከቦሌ ጀምሮ በዛ ጋር እንግዳ እንኳን ቢመጣ በዚህ አልፎ እንግሊዝ ኤምባሲ ያለ በዚህ ኤምባሲዎች ሞልተዋል። ኬንያ ኤምባሲ ያለ በዚህ ጋር ለነሱ አሁን ጥሩ ቅርበትን ይፈጥራል። ከፈለጉም በቦሌ አማራጭ በዛ እንኳን ቢዘጋባቸው በዚህ መምጣት እንትኑ ይኖራቸዋል። ስራው መንግስት ባስቀመጠው አጭር ጊዜ ውስጥ ይጠናቀቅ ዘንድም የሚጠበቅባቸውን እየተወጡ መሆኑን ገልጸው ስራው በፍጥነት እየተከናወነ ስለመሆኑም ገልጸዋል። ትልቁ ደግሞ የታዘብኩት ኢትዮጵያዊ ስራ ከተባለ ይሰራል። እውነቴ ነው። ሁኔታዎች ከተመቻቹለት ይሰራል። ወዛደሩንም አየሁ፣ ምኑን አሽከርካሪውን ምኑን ሲቆም አላየሁትም። ነቅቶ ነው የሚሰራ። በጣም አኩሪ ስራ። በሀሳብም በሰዎቹ ምን ድጋፍ እናደርጋለን። በቃ ደስ ይለናል ቢሆን ሁሉም ነገር አስተያየትም እንሰጣለን። ያለውን ነገር እናበረታታለን ነው። ጽድት ያለው ነገር ለማንም ሰው ምቹ ነው የምለው እኔ። ካየሁት በ3 ወር ውስጥ መሰለ ይሄ መንገድ ቶሎ ተፋጥኖ ያለቀው ለዚህ ደረጃ የደረሰው። አሁንም ጥሩ ነው፣ አያያዛቸው ጥሩ ነው። እግረኛውንም ይዘው እየሰሩ ናቸው። ጥሩ ነው በእኔ በኩል ከእይታ አንጻር። በኮሪደር ልማት ስራ የተከናወኑ ፕሮጀክቶችን የማስተሳሰርና ያላለቁ ስራዎችን የማጠናቀቁ ስራ በሁለተኛው ዙር ከተከናወኑ ፕሮጀክቶች ውስጥ እንደ መጨረሻ ፕሮጀክት እንደሚቆጠርም ከንቲባ አዳነች አቤቤ መግለጻቸው ይታወሳል።
መደበኛ ያልሆነ የንግድ ስርዓት ቅርጾ ተግባራዊ በመደረጉ በመንገድ ላይ ከስቱ የነበሩ የትራፊክ አደጋዎችን ከማስቀረቱም በላይ የብዙዎችን ሕይወት የቀየረ ስለመሆኑ በዘርፉ ተጠቃሚ የሆኑ ዜጋዎች ይናገራሉ። ሪፖርተራችን ታምሮ ደምሴ በዘርፉ ተጠቃሚ ከሆነች የከተማችን ነዋሪ ጋር ቆይታ አድርጓል። ከራስ አንደበት ተከታትለን እንመለስ። ጎዳና ላይ በምንሰራበት ጊዜ እጅግ በጣም ከባድ ነው። ስፔሻሊ ለሴቶች በጣም ከባድ ነበር። መሯሯጡ አለ፣ እቃ መወሰድ አለ፣ በደንብና በፖሊስ መሯሯጡ ለኛ በጣም ከባድ ነበር። ሁለት ደግሞ ፀሐዩ የተመቻቸ የስራ እንትን አናገኝም ነበር። ሁለተኛ ደግሞ በልብ በሙሉነት ራስን አረጋግታ የምትሰራው ስራ ነበረ። መጡ አልመጡ የአይጥና ድመት ነበረ ስራችን። ለኛ ለሴቶች እጅግ በጣም ከባድ ነበር። 4 ዓመት ሰርቻለሁ። የጎዳና ህይወት ለኔ በጣም ከባድ ነበር። በ4 ዓመት ውስጥ በጣም ብዙ ጊዜ እቃው ተወርሶብኛል። ካፒታሌ እዛው ነበረ። የምቆጥበው ነገር አልነበረኝም። ከእጅ ወደ አፍ ነበረ። ህይወታችን በጣም ከባድ ነበረ። ህይወታችን ደግሞ ያከበደው የጎዳና ላይ መውጣታችን ነው። ጎዳና ላይ በምንሰራበት ጊዜ የነበረው የመኪና አደጋ ነው። ከፍተኛ ግጭት አለ። እንደገና ደግሞ ቀለል ያለ ግጭቶች ይኖራል። ምክንያቱም አንተ የምታየው የመኪናውን ሳይሆን ከነሱ ማምለጥን ብቻ ነው። ከነሱ እናመልጣለን ብለን ስንኖር ሲሮጡ ያየሁትም አለ። መኪና አደጋ የደረሰበት ከድልድይ ላይ የወደቁ ልጆች አሉ። ብዙ አደጋ ይፈጠር ነበር። ምክንያቱም በቃ የዛ ፍራቻ ነው። የእቃችንን ሴቭ ለማድረግ እንሮጥ ነበር በጣም ማለት ነው። እና በዛ ሰዓት አደጋ ይፈጠራል። እዚህ በመግባታችን እጅግ በጣም ደስተኛ ነኝ። በጣም ማለት ነው። ምክንያቱም እቃዬን በአግባቡ አስሬ እዚህ እሄዳለሁ። ስመጣ በአግባቡ አገኘዋለሁ። ከስተመር እዚህ መጥቶ ያገኘኛል። እንደገና ደግሞ አዳዲስ እቃዎችን አመጣለሁ። እቅድ አለኝ። ምክንያቱም ይሄን በዚህ ስራ ቦታ ላይ ሰርቼ ነገ ደግሞ ይሄንን የተሻለ እቃም ለመቀየር ሌላም እቃ ለማምጣት እንትን አለኝ። በአስተማማኝ ሁኔታ ስለተቀመጥኩኝ በጣም ደስተኛ ነኝ። በሰው ላይ እምነት አልነበረንም ስለ እቃው ይስፋው ይጥበባው መጥቶ ነገ እዛው ቦታ ላይ ያገኘኝ ገብቷል። ሌላ ቦታ ሄዳለሁ፣ ወደ ሌላ ቦታ ቀይራለሁ ወይ ደግሞ ተሻግሬ እሰራለሁና ለከስተመሩም ለገዥም ሴቭ አልነበረም። ምክንያቱም ነገ መጥቶ ያን እቃ ወይ ይጥለዋል ወይ ለሌላ ሰው ይሰጣል እንጂ የሚለብሰው አይደለም። የተቀደደ ይኖራል ምናምን ማለት እንትን አይኖርም። መተ ለመቀየር እንኳን አስተማማኝ አልነበረም። እቃውን ወስደህ ነገ ሰፋኝ ጠበበኝ የሚለውን ነገር ቋሚ ቦታ ስላልነበረ ሴቭ አልነበረም፣ ለከስተመሩ ለኛም ማለት ነው። ጠቅላይ ሚኒስትራችን አብይ አህመድና ከንቲባችን አዳነች አቤቤን ከልብ ማመስገን ፈልጋለሁ። እንደገና ደግሞ የወረዳ 7 ንግድ ጽህፈት ቤት የወረዳ 7 የብልጽግና ፓርቲ ጽህፈት ቤትን ከልብ ነው ማመሰግነው። ምክንያቱም ከነሱ ናቸው ይህንን የስራ እድል ያመቻቹልን። እነሱ ናቸው ጎዳና ላይ ስንሮጥ ስንንከራተት አይተው ሰብስቦን እንድንደራጅ በአንድ ቦታ እንድንሰራ ይሄን የመሰለ ሼድ እንዲሰራልን በቅድሚያ በጣም እንትን ያሉን የወረዳችን ንግድ ጽህፈት ቤቶች ስለሆኑ ከልብ አመሰግናለሁ። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ ጤና ነክ መረጃችን ነው የምናልፈው። ወደ ዛሬው የጤና ነክ መረጃችን ስናልፍ ደግሞ የስኳር ህመም በእግር ላይ የሚመጣውን የተለያዩ ጠንቆች የተመለከተ ይሆናል። የስኳር ህመም ለብዙ ጊዜ ሲቆይ ነርቭና የደም ስርን በመጉዳት እግርን ለከፋ ህመም ተጋላጭ እንደሚያደርግም ይነገራል። ታዲያ የስኳር ህመም ያለባቸው ሰዎች በእግር ላይ ቁስል እንዳይከሰት መጠንቀቅ እንዳለባቸውና በእግራቸው ላይም የተለየ ምልክት ሲያዩ በአፋጣኝ ወደ ሕክምና መሄድ እንዳለባቸው የሕክምና ባለሙያዎቹ ይመክራሉ። በዚህ ጉዳይ ላይ የሕክምና ባለሙያ በማነጋገር አልማዝ ሙሉጌታ ተከታዩን ጥንቅር አዘጋጅታለች። ዶክተር ናታን ወንዶሰን እባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስትና መምህር ነኝ። የስኳር በሽታ የተለያዩ ጠንቆችን ያስከትላል። ከሚያስከትላቸው ጠንቆች ውስጥ አንዱ እግር ላይ የሚያመጣቸው ችግሮች ናቸው። ይህንን ደግሞ በተለያየ መልኩ ሊያመጣ ይችላል። ስኳር በሽታ እንግዲህ በሁለት አይነት መልኩ ነው እግር ላይ ጠንቆችን የሚያመጣው። የመጀመሪያው ነርቭን በመጉዳት ነው። ሁለተኛው ደግሞ ደም ስርን በመጉዳት ነው። ስለዚህ ነርቭን ሲጎዳ የህመም ስሜት መሰማት አስፈላጊ ነገር ነው። ምክንያቱም ሰው የህመም ስሜት ካልተሰማው ወደ ሕክምና ቦታም አይሄድም፣ ያለውንም ችግር ሊያጤን ሊረዳ አይችልም። ስለዚህ የስኳር ህመም ምንድን ነው የሚያደርገው? ይህንን የህመም ስሜት የሚያሰሙ ነርቮች ለረጅም ጊዜ ሲቆይና
የነርቮችን ሲጎዳ የሚያደርገው ነገር ምንድነው? እነዚህ ነርቮች መልእክት የሚያስተላልፉ ናቸው። ስለዚህ የህመም ስሜት አደጋ ሲደርስ ወዘተ የሚያስተላልፉት መልእክት እንዳይደርስ ያደርጋል። ይህንን በሚያደርግበት ጊዜ ሰውየው የደረሰበትን አደጋ አያስተውለውም። አደጋው የጎዳው ጠንቁን እየጨመረ ይሄዳል። ሁለተኛው ነገር ደግሞ ደም ስሮችን ነው የሚያጠቃው። ስለዚህ ደም ስሮችን በማጥቃቱ ምክንያት በቂ የደም ዝውውር አይኖርም። በቂ የደም ዝውውር ከሌለ ቁስል ቶሎ አይድንም፣ አደጋ ቶሎ አይድንም። አንዳንዴ ደግሞ ኢቭን የአካባቢ በቂ የደም ዝውውር ካለማግኘቱ የተነሳ ይጠቁራል፣ ይሞታል፣ ጋንግሪን የሚባለው ደረጃ ድረስ ይደርሳል ማለት ነው። ስለዚህ በዚህ አይነት መልኩ ነው እንግዲህ ስኳር የእግር ጠንቆችን ሊያስከስት የሚችለው ማለት ነው። እንዲህ አይነት ህመሞች የእግር ጠንቆች ምን አይነት ሰዎች ላይ የተለመዱ ናቸው ብለን ስናይ የስኳር ህመማቸው ለረጅም ጊዜ የቆየባቸው ከሆኑ፣ ስኳራቸውን የማይቆጣጠሩት ከሆነ፣ ሁል ጊዜ ከፍ ያለ የስኳር መጠን በደማቸው ውስጥ ያለ ሰዎች ከሆኑ፣ ከዛ ደግሞ በተጨማሪነት ሲጋራ የሚያጨሱ ከሆነ የበለጠ የደም ዝውውሩን ስለሚጎዳው በዚህ ህመም የመጋለጥ እድላቸው ከፍ ያለ ነው። ሌላኛው ደግሞ በባዶ እግር በብዛት የሚሄዱ ሰዎች፣ ምክንያቱም ኢቭን በቤት ውስጥ ራሱ በባዶ እግር መሄድ አይመከርም ለስኳር ታካሚዎች። ምክንያቱም ጥቃቅን ነገሮች እግራችንን ሊቆርጡት ይችላሉ። ከዛ ደግሞ ያለው ነገር በመኖሩ ምክንያት እነዚህ ቁስሎች ላይድኑ ይችላሉ። ቁስሉን ህመምተኛው ላይሰማው ይችላል። ሌላኛው ደግሞ ጫማ ሁልጊዜም ያልሰፋ ያልጠበበ ጫማ ማድረግ አለባቸው። የሚመች ጫማ በቁጥራቸው የሆነ ማለት ነው። ይሄ ካልሆነ ግን ምን ይፈጠራል? ጥቃቅን መላጦች እና ጥቃቅን ቁስሎች የከፋ ጉዳት ሊያመጡ ይችላሉ ማለት ነው። የስኳር ህመምተኞች ሁልጊዜ እግሮቻቸውን በደንብ ሊመለከቱ ይገባል። በየቀኑ ስኳር መጠናቸውን በአግባቡ ሊከታተሉት ይገባል። ከዛ በኋላ በጣቶቻቸው መካከል ምንም ቁስል አለመኖሩን ሙሉ እግራቸውን ከዛ ደግሞ በየቀኑ አጥበው በአግባቡ ማድረቅ፣ ከዛ ደግሞ አድርቀውት ደግሞ አብሶ በጣቶቻቸው መካከል በደንብ ማድረቅ ይገባቸዋል። ከዛ ነው ብዙ ጊዜ ሙቀት ይፈጥራል፣ እርጥበት ይኖራል። ከዛ በኋላ ለኢንፌክሽን ተጋላጭ ያደርጋቸዋል ማለት ነው። ይሄን ማድረግ አለባቸው። ሌላኛው አንዳንድ ጊዜ ከአደጋ ውጪ የእግር ማበጥ መቅላት ሊከሰት ይችላል። በሳይንሱ አጠራር ቻርኮት ኒውሮአርትሮፓቲ ይባላል እና ይሄ ምንድነው? አደጋ ሳይከሰት የስኳር ህመምተኞች እግራቸው ካበጠ ከቀላ በፍጥነት ወደ ሕክምና ተቋም መሄድ ይገባቸዋል። ምክንያቱም እንዳልኩት አንዳንድ ጊዜ የነርቭ ጉዳቱ ይኖርና እግራቸውን ሳይሰማቸው በጣም በርካታ ጉዳቶች አጥንቶቻቸው ሊደቁ ይችላሉ። መገጣጠሚያዎቻቸው በጣም ሊሸረሸሩና እስከ ኦልሞስት በቃ እስከ መሟሟት የሚደርስ አይነት የእግር ችግር ሊከሰት ይችላል። ሌላኛው እግር ሲጠቁርና የደም ዝውውር ሲቋረጥ ወደ ሕክምና ተቋም በመሄድ አስፈላጊውን እርዳታ በቶሎ ሊያገኙ ይገባል ማለት ነው።